ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ጽጌረዳ ድራማ አበይት ትዕይንቶችን እስካሁን የተከሰቱ አጠቃላይ ትንታኔዎችን የምንሰጣችሁ ይሆናል። እንዲሁም ደግሞ በቀጣይ ክፍል 5 ላይ የሚከሰቱ ወይም ደግሞ የሚፈጠሩ አበይት ትዕይንቶችን ዋና ዋና ነጥቦችን የምንነግራችሁ ይሆናል። ታዲያ በቆይታችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁ ዝለቁ። ድራማውን አጠቃላይ ለመተንተን ያክል እንግዲህ የሚፈጠረው ወይም ደግሞ እየተካሄደ ያለው በአንዲት ምስኪን የቤት ሰራተኛ ወይዘሮ ዘርፌ በምትባልና እንዲሁም በልጇ ጽጌረዳ በምትባል ላይ እንግዲህ የቤት አሰሪዋ ወይም ደግሞ ቀጣሪዋ ወይዘሮ ብርቄና ልጇ የተሞላቀቀች የተንደላቀቀች ልጇ ወይዘሪት ፌቨን በእነሱ ቤት እንግዲህ ሰራተኛ ሆና እየቀጠለች ትገኛለች ማለት ነው። በእነሱ የሚያጠነጥን አጠቃላይ እንግዲህ ስለነሱ ዙሪያ የሚያወራ ድራማ ነው ማለት ነው። ድራማውን ስንመለከት እንግዲህ በአንድ ወቅት ወይዘሮ ዘርፌ የተባለች እንግዲህ ምስኪን ጎዳና ላይ ወድቃ የምትበላው እንዲሁም ደግሞ የምታደርገው ጠፍቷት እዛ እንግዲህ ያገኘቻት ወይዘሮ ብርቄ ሀብታሟ ባለጸጋዋ ወይዘሮ ብርቄ ናት ማለት ነው። አንስታ እንግዲህ ወደ ቤቷ ካወሰደቻት በኋላ በቤት ሰራተኝነት እንድታገለግል እንዲሁም ደግሞ ከችግሯ እንድትላቀቅ ታደርጋለች ማለት ነው። በዚህን ሁኔታ እንግዲህ አብረው እየኖሩ ማለትም በወይዘሮ ብርቄ ቤት እንደ ሰራተኛ ሆነው እየኖረች ልጅም አላት። ልጇም እንግዲህ በሂደት እያደገች ትምህርት ቤት ገብታ እየተማረች ሁኔታዎች እንግዲህ ከጊዜ ወደ ጊዜ ያው እየተለወጡ እንዲሁም ደግሞ እነሱም ያው ልጅቷ ጽጌረዳም እያደገች ትመጣለች ማለት ነው። በሌላ መልኩ ደግሞ የባለጸጋዋ ልጅ ወይዘሪት ፌቨን እያደገች እንዲሁም ደግሞ እየተሞላቀቀች ትመጣለች ማለት ነው። ነገር ግን ያው ከጊዜ ሂደት አንፃር እንግዲህ በወይዘሪት ፌቨን ማለትም በወይዘሮ እንግዲህ ብርቄ ልጅ እና መካከል በወይዘሮ ዘርፌ ማለትም በጽጌረዳ እናት መካከል ያለው በጣም ግንኙነታቸው እየሻከረና እንዲሁም ደግሞ ልዩነት እየተፈጠረ በተለይ ደግሞ ለእነሱ ያላቸው ጥላቻ ድሃ ማለት ያው ቆሻሻ ነገር ማለት እንደ ሰው የማይቆጠርበት ደረጃ የደረሰበት ይደርሳሉ ማለት ነው። ታዲያ በሂደት እንግዲህ ከቀን ቀን እየተሳደቡ እየተነጫነጩ ወይዘሮ ብርቄ የምትሆን አንቺ ድሃ አንቺ ምስኪን እንዲሁ በቃ አንቺ እኔ ባላነሳሽ እኮ እንደዚህ አትኩኝ እያለች አይምሮዋን እና እንዲሁም ደግሞ ቅስሟን እየሰበረች በሂደት ያው እንግዲህ ምንም ማድረግ ስለማይችሉ ወይዘሮ ብርቄና ወይዘሮ ዘርፌና ጽጌረዳ ምንም ማድረግ ያው እንግዲህ መደረሻ መሄጃም ስለሌላቸው እዛው እየሰሙና እያዳመጡ ዝም ብለው ሂደታቸውን ቀጥለዋል ማለት ነው። ታዲያ ሌላው ደስ የሚለው ነገር ምንድነው ማለት ነው? ወይዘሮ ዘርፌ እንግዲህ ተቸግራ እንዲሁ በጣም እንግዲህ ተንቋሻ ተዘልፋም ያው የምታሳድጋት ልጇ ወይዘሪት ማለት ነው ወይም ደግሞ ጽጌረዳ እጅግ ትሁት እና በጣም በትምህርቷ እጅግ በጣም ጎበዝ ተማሪ ሆናለች ማለት ነው። ከእንግዲህ ፌቨን አንፃር ስናያት ፌቨን ምንም አይነት ስለ ትምህርት እንኳን ደንታ የሌላት ምንም እንኳን እውቀት የሌላት ነገር ግን በጽጌረዳ ጎበዝ መሆን በጣም የምትናደድ ደሟ የሚፈላ ሆነች ማለት ነው። ከዛን ጊዜ ጀምሮ በተለይ ደግሞ በትምህርት ጉዳይ በጣም እናቷም ትጠብቃታለች። እናቷም እንግዲህ ጎበዝ ሆና ጥሩ ውጤት አስመዝግባ እንድታኮራት ክብሯ በጣም ስለሚበልጥባት ወይዘሮ ብርቄ ማለት ነው በጣም የፌቨን እንትን ማለት ውጤት ማምጣት ትጠብቅ ነበር። ነገር ግን ከእሷ ይልቅ በጣም ጎበዝና ምስጉን ተማሪ ሆነችው ጽጌረዳ ነበረች ማለት ነው። የድሃ ልጅ ሆና እንደዚህ የኔን እጅ ትራፊ ድስት ፍቅፋቂ እየበላች እንዴት ትበልጥሻለች በማለት የመጨረሻ እንግዲህ ወይዘሮ ብርቄ ፌቨን ላይ ትጮህባታለች ማለት ነው። በጊዜ ሂደት ግን ጽጌረዳ ያው እንግዲህ እድሜዋም እየጨመረ እያደገች ስትመጣ እናቷ ላይ የሚደርሰው በደል እንዲሁም ደግሞ የሚሰድቧቸው ስድብ ከእናቷም አልፎ እሷን ሲሰድቧት ስትመታትም እንዲሁም ደግሞ ስታንቋሽሻት እጅግ ያው በጣም አይምሮዋ እየተነካ በጣም ሆኖ እየከፋት ይመጣል ማለት ነው። ታዲያ እንዴት ነው እስከመቼ ድረስ ነው እማዬ እዚህ የምንኖረው እያለች እናቷንም ታስጨንቃት ትጠይቃት ነበረ። እንዲሁም ወይዘሮ ብርቄ በጣም ስትሰድባት ስታንቋሽሻት በጣም እንዳትቀየሚያት እያለች ወይዘሮ ዘርፌም ጽጌረዳን በቃ እንዳትቀየሚያት ከልቧ እኮ አይደለም እያለች ያው ጥንካሬዋን እንድትጨምርና እንዲሁም ደግሞ በቃ እንዳይከፋት በትምህርቷም እንዳትጎዳ ለማለት ያክል ነው። ታዲያ በዚህ ሁናቴ እንግዲህ ትምህርቷን እየቀጠለች እያለች ያው መጨረሻ አይቀርም መጨረሻ ላይ እንግዲህ ጥሩ ውጤት አስመዝግባ
ምንም እንኳን እያስፈራሯት አንቺ የት ልድርሽ የድሃ ልጅ ተምረሽ ልድርሽ ብትማሪም ነገ ትወርቂያለሽ እያለች ወይዘሮ ብርቄ ባለጸጋዋ ማለት ነው ታንቋሻት፣ እንዲሁም ደግሞ በጣም ሞራሏን ስትሰብረው ቢቆይም መጨረሻ ላይ ግን ውጤቷ ያማረ በጣም ደስ የሚል ዩኒቨርሲቲ የሚያስገባ ውጤት አመጣች ማለት ነው። ነገር ግን በተቃራኒው የባለጸጋዋ ልጅ ፌቨን በትምህርቷ እንግዲህ ደካማ ስለነበረች ትምህርት የሚባል ነገር ያው ዝም ብላ ትምህርት ከቤት ትወጣለች እንጂ የምትውልበት እንግዲህ የት ተውላ ትምጣ ምንም የሚታወቅ ነገር የለም። መጨረሻ እንግዲህ በውጤቷ በትምህርቷም ሰክሰስፉል ወይም ደግሞ ውጤታማ መሆን አልቻለችም፣ ወደቀች ማለት ነው። ነገር ግን ያው የሀብታም ልጅ በገንዘብ ያው ጽጌረዳ ከምትባርበት ትምህርት ቤት አብረው ይገባሉ ማለት ነው። ሌላው ጉዳይ ደግሞ ወይዘሮ ብርቄ እንግዲህ ልጇ መውደቋን ስትሰማ እንግዲህ ወይዘሮ ዘርፌን የጽጌረዳን እናት ማለት ስለ ልጅ መውደቅ አንዲት ትንፍሽ ብትሉ እገልሻለሁ በማለትም ታስፈራራት ነበር ማለት ነው። ሌላው ጉዳይ ደግሞ እንግዲህ ትምህርት ቤት ከገቡ በኋላ ፌቨንም እንግዲህ ጽጌረዳን ማለት ነው። ጽጌረዳ እንደሚታወቀው ጎበዝ ተማሪ ናት። ፌቨን ግን ያው የሀብታም ልጅ ብትሆንም በትምህርቷ እንኳ ደከም ያለች ነበረች ማለት ነው። እንግዲህ አንድ ትምህርት ቤት ነው የገቡት። ከገቡ በኋላ ግን ያው አንድ ሌላ ትልቅ ፈተና የገጠማት ጽጌረዳ እዚህ ላይ ነው ማለት ነው። እንግዲህ በመጀመሪያው ቀን ነው እዛ ትምህርት ቤት እንግዲህ ሲያዩዋት ወይም ደግሞ ሲመለከቷት በነብዩ በሚባል አንድ የባለጸጋ ልጅ እንግዲህ አይን የወደቀችው ማለት ነው። ለዛም ነው የመጀመሪያው ቀን ነው እንግዲህ በውበቷ ተማርኮ ማድነቅ የጀመረው ማለት ነው። ነገር ግን ጽጌረዳ ልጁን ስታየው ቀልቧ አልወደደውም። በተለይ ደግሞ በቃ አስተያየቱ ያለው ሁኔታ በጣም ስላላማራት በጣም የኔ ያክል ደንታ አልሰጣትም ነበር ማለት ነው። ነገር ግን በተቃራኒው ፌቨን እንግዲህ ከነሱ ጋር ስታየው በጣም ጀለስ ነው ወይም ደግሞ የሀብታም ልጅ እንደሆነ ጸዳ ያለ ልብሶችን ለብሶ ስታየው በቃ የእሷ ምርጫ ሆኖ አገኘችው ማለት ነው። ተዋወቀችው። ከተዋወቀች በኋላ እሱ ግን ቀብረር ነው ያለባት። ያው ትምህርት ቤቱን ታስጎበኘኛለህ ስትለው እሱ ይቻላል ግን በቃ ጊዜ ፌቨንም እንግዲህ ስልኬን ውሰድና ደውልልኝ ስትይ አንቺ አይደለሽ ያሳየኛልሽው፣ ስለዚህ ስልኬን ውሰጅና በምፈልጊበት ሰዓት ደውልልኝ ይላታል ማለት ነው። ቀብረር ጀነን ብሎ ማለት ነው። ይሄ ደግሞ ለፌቨን ክብር እንደማውረድ በጣም አድርጋ ወሰደችው ማለት ነው። ምክንያቱም እንደዚህ አይነት ማንም ወንድ እንደዚህ ብሎኝ አያውቅም፣ ቆይ ለዚህ ለተናገርከው ዋጋ ትከፍልበታለህ እያለች መዛትም እንዲሁም ደግሞ ማስፈራራት ጀመረች ማለት ነው። አሁን ላይ እንግዲህ የጽጌረዳ ፈተና የሚጀምረው እዚህ ላይ ነው። ምክንያቱም ነብዩ እንግዲህ ጽጌረዳን በጣም ወዷታን በመጀመሪያው ቀን እይታው ነው እንግዲህ አይኑ ላይ የወደቀችው ማለት ነው። በሌላ መልኩ ደግሞ እንግዲህ ፌቨን በእሷ ምንድን ነው ማለት ነው የነብዩ ላይ ወድቋል የእሷ አይን ማለት ነው። ስለዚህ የሁለት ዓለም ሰዎች ማለት ነው። እንግዲህ አንዱ እንግዲህ ፌቨን የምትወደው ነብዩ ነው፣ ነብዩ ግን የሚወደው ደግሞ ጽጌረዳን ነው ማለት ነው። ታዲያ በዚህ ሂደት እንግዲህ እናቷ ድሃ ስለሆነች ጽጌረዳ ማለት ነው ለትምህርቷ እንዲሁም ደግሞ ለሚያስፈልጋት አንዳንድ ነገሮች ገንዘብ ስለማታገኝላት ለምን ብላ በራሷ ሀሳብ እንግዲህ ለምን በተመላለሽ የሆነ ቤት ስራ ገብቼ ለምን ራሴን አልደጉምም ራሴንስ ለምን አላግዝም በማለት ሀሳቧን አመነጨችና ለእናቷ ሳትናገር እንግዲህ ከነነብዩ ቤት ነው ሳታውቅ እንግዲህ እዛ በተመላላሽ ሰራተኝነት ደላላ ያስቀጥራታል ማለት ነው። ታዲያ እየሰራች እያለች በዛ ሁኔታ በመጀመሪያዎቹ ቀናቶች ከነብዩ ጋር ተገናኝተውም ተያይተውም አያውቁም ነበር ማለት ነው። ከዛ በኋላ ግን በጊዜ ሂደት ያው በአንድ ትምህርት ቤት እንደሚማሩ ያው እሷም እዛ እነሱ ቤት በሰራተኝነት እያለች ድንገት ነብዩ ይመጣል ማለት ነው። ከዛ ስተያዩ ከዚህ በፊት ተነቃቅፈውና በተለይ ደግሞ ተጣልተው ስለነበረ ስታየው ደነገጠች። ነገር ግን አባቱ አቶ መስፍን እንዴት ትተዋወቃላችሁ እንዴ ላስተዋወቃችሁ ብዬ ምናምን ሲላቸው አይ አንድ ትምህርት ቤት ነው የምንማረው ብሎ ነብዩ ለአባቱ ይናገራል ማለት ነው። ታዲያ ከዚህ በኋላ ጽጌረዳ በእጅጉ እንግዲህ በነብዩ ዝልፊያና ስድብ በጣም ነው እንግዲህ የተሳቀቀች እና በተለይ ደግሞ እሱ የሚሰጣት በጣም የወረደ ስድቦች እና እንዲሁም ደግሞ የድሃ ልጅ አንቺ መናጤ ሰራተኛ ልጅ እያለ ሁሉ ያንቋሸሻት እና በጣም ያወርዳት ስለነበረ በጣም እሷ ደግሞ ግን ደንታ አይሰጣትም። ስራዋን ለማቆም ያው እንትን ብላ ነበረ ሞክራ ነበር። ነገር ግን ስራው ያስፈልጋታል። ትምህርቷ አንዳንድ ወጪዎችን ለመሸፈን ስትል የግዴታ መስራት እንደሚኖርባት ራሷን አረጋግታ እንግዲህ ራሷን ደግሞ አሳምና ለመስራት ሞከረች ማለት ነው። ታዲያ በሂደት ግን እሱ ያው ሊያሰራት አልቻለም። በተለይ ታዲያ እንግዲህ አንድ ቀን በትምህርት ቤት ያው ደርሶባት ወይም ደግሞ ተናግሯት እንዲሁም ደግሞ ሊለክፋት ሊሞክር አትድረስብኝ ብላ እንግዲህ ተው ብላ መክራውን እንዲሁ ነግራው ነበር። ነገር ግን አንቺ ድሃ ልጅ ደግሞ እንትን ብለሽ ለምንድን ነው ለፕሮፌሰሩ ተናግረሽ ውጤቴን ያበላሸሽብኝ በማለት እንግዲህ በጣም አዋርዷት ስለነበር እሷም ወዲያውኑ እንግዲህ ምላሹን ሰጥታ በጥፊ መታው ነበር ማለት ነው። እና ያችን እንግዲህ እንደ ጥፋት
ተቆጥሮ አሁን ላይ እያንቋሸሸት ቤት ላይ እንግዲህ ሲያገኛት ሁሉ እጅጉኑ በጣም እያዋረዳት ይገኛል። ነገር ግን ራሷን አረጋግታ እየሰራች እያለች ከድንገት ግን አንድ ቀን እንግዲህ ያው እንግዲህ ፌቨን ነብዩ አይን ላይ ወድቃ ነበረ ማለት ነው። ያ ማለት እሱን እንግዲህ በጣም ስለምትወደው እነ ነብዩ ቤት ትሄዳለች ማለት ነው። ድንገት ግን ስትሄድ በቀጥታ የተገናኙት ከጽጌረዳ ጋር ነበር ማለት ነው። ታዲያ ስታገኛት እዚህ ምን ትሰሪያለሽ? እነ ነብዩ ቤት ምን ትሰሪያለሽ? እያለች ስታፋጥጣት ያው የቤት ሰራተኛ ወይም ደግሞ ተመላላሽ ሰራተኛ ተቀጥሬ እየሰራሁ ትላታለች ማለት ነው። ግን ሰራተኛችን ብትሆንም ወይዘሮ ዘርፌ ስለዚህ ጉዳይ ማወቅ አለባት ታውቃለች ብላ ስትጠይቃት አይ አታውቅም እንዳትናገሪ ብላ ስትለምናትም ስትማጸናት አይ እንግዲያውስ አንድ ቃል ትገቢልኛለሽ፣ ያም ማለት ደግሞ ነብዩን ላጠፋሽው ጥፋት ይቅርታ ትጠይቂያለሽ ስትላት በቃ አቅማማች ወይም ደግሞ ወደፊት ወደኋላ አለች። ምንም እንኳን ማድረግ ሌላ ምርጫ ስለሌላት ተስማማች ማለት ነው። ታዲያ በሀሳባቸው ስምምነት መሰረት በቀጥታ ወደ ትምህርት ቤት ይሄዳሉ ማለት ነው። ትምህርት ቤት ሲሄዱ ነብዩንና ጓደኛው መኮንንን ያገኛሉ። ሰላምታ ከተለዋወጡና እንግዲህ ሰላም ከተባባሉ በኋላ ፌቨን ምንድነው ያለችው? ጽጌረዳን ይዣት የመጣሁት ያው ባለፈው ስላጠፋችው ጥፋት ይቅርታ ላስጠይቃት ወይም ደግሞ ይቅርታ ልትል ፈልጋ ነው ትለውና ለነብዩ ትነግረዋለች። ታዲያ እሷም እንግዲህ ተንበርክከሽ ይቅርታ ጠይቂ ስትላት እሷ መች ተነጋገረን ስለዚህ ጉዳይ ስትላት አረ ነው እንዴ ብላ ባሽሙር እንግዲህ ነብዩን ማለት ነው። ነገር ግን ነብዩ ምንም አይነት ደንታ የሌለው ለፌቨን አንቺ የምትሆኝ ግን ተቀይሜሻለሁ አላት ማለት ነው። ምክንያቱም እሱ አይኑ ወደቀው ጽጌረዳ ላይ ነው ማለት ነው። ታዲያ ጽጌረዳ ከዚህ በኋላ ትልቅ ውስብስብ እንግዲህ ፈተና ይጠብቃታል ብዬ አስባለሁ ማለት ነው። ምክንያቱም አሁን ላይ ነብዩም እያስቸገራት ብዙ ነው እንግዲህ በጣም ነው እያንቋሸሻትም የድሃ ልጅ እያላት በዛ ላይ ደግሞ ነጋ መሸ እዛ ቤት እነሱ ቤት ሰራተኛ ስለሆነች ስለሚያገኛት ያው እንግዲህ ችግሮች ሁሉ እየተባባሱባት እንዲሁም ደግሞ አይምሯም እየተበረዘ በስድብ እሷም እንግዲህ በጣም አይምሯ እየተበረዘ ማለት ነው። ያም ይሁን ይህ እንግዲህ ከዛ ሰራተኝነት የገባቸው ትምህርቷን ለመደገፍ አንዳንድ ወጪዎችን ለመሸፈን ያው እናቷን ከማስቸገር ወይም ደግሞ እናቷን ለማገዝ ያክል ነው። እናቷ ግን አታውቅም ይህን ጉዳይ እሷ ሰርታ ልጇን እንደምታስተምር ነው የምታውቀው። ነገር ግን ያም ሆነ ይህ እንግዲህ አሁን ፌቨን አልናገርም ይቅርታ ከጠየቅሽው ነብዩን ብላት ነበረ። ነገር ግን አሁንም ቢሆን መናገሯ አይቀርም። ስለዚህ እናቷ ካወቀች ለምን ብላ እጅግ በጣም እንደምታዝንባትና በጣም እንደምትከፋባት ታውቃለች። ነገር ግን ይህ ሁሉ አይቀርም ማለት ነው። ከዛም አለፍ ሲል ደግሞ አሁን ላይ እንግዲህ ከነብዩ ጋር ያላትን ግንኙነት ፌቨን ካወቀች እዛ ቤት እንደምንም ብላ እሷ ላይ ጉዳት እንደምታደርስ ደግሞ በጣም ይጠበቃል ማለት ነው። ድራማው እንዲህ እያለ ይቀጥላል ማለት ነው። በሚቀጥለው የሚጠበቀው እንግዲህ የፌቨን እና የጽጌረዳ ጉዳይ ነው። በተለይ አሁን አቶ መስፍኔ ወይም ደግሞ የነብዩ አባት ጽጌረዳን ለነብዩ ለመዳር እጅግ ደፋ ቀና እያሉ ይገኛሉ ማለት ነው። በዚህ ሁኔታ ይሳካል አይሳካም የሚለው ይጠበቃል። በተለይ ደግሞ አሁን ላይ ጽጌረዳ ለነብዩ ምንም አይነት ስሜት የሚባል ነገር የላትም። አንደኛ ክብር የሚባል ነገር የለውም። እሱ ሀብትና ንብረት ወይም ደግሞ በቃ ባለጸጋ ስለሆነ ብቻ ማንም ሰው መግዛትና እንዲሁም ደግሞ ማንም ሰው ማሸነፍ እንደሚችል ነው ማለት እሱ ሀሳቡ ማለት ነው። እሱ ልክ እንደዚህ እንዳለው ሁሉ እነሱ አሰሪ ፌቨንም ወይም ደግሞ ያሰሪያቸው ልጅ ፌቨንም ልክ እንደዛው ነው ማለት ነው። በማንም ሀሳቧን የሚነቅፋት እንዲሁ ደግሞ ሀሳቧን ደግሞ የማይቀበላት ሰው አትፈልግም ማለት ነው። ታዲያ በዚህ እንግዲህ ምናልባትም ግንኙነት አላቸው ከተባለ እሷን ለመጉዳት ወይም ደግሞ ጽጌረዳን ለመጉዳት ፌቨን ወደኋላ እንደማትል ምንም አይነት ጥርጥር የለውም። ስለዚህ በዚህ ሁኔታ ደግሞ እንግዲህ ትልቅ ችግር ጽጌረዳ ላይ ሊደርስ ይችላል ማለት ነው። ጽጌረዳ ላይ ደግሞ ችግር ደረሰ ማለት ደግሞ እናቷ በጣም ትጎዳለች። እዛ ቤትም እንግዲህ ሳይፈልጉ ወደው ሳይሆን ተገደው ሊወጡ ይችላሉ ማለት ነው። ከነ ወይዘሮ ብርቄ ቤት ማለት ነው። እዛ ከወጡ ደግሞ ማለት ነው ወደ ጎዳና ነው። ምክንያቱም ገቢ የላቸው ምንም አይነት እንግዲህ ዘመድ የላቸውም። መልሰው ወደ ችግር ይጋለጣሉ ማለት ነው። እንግዲህ ከዛ በኋላ ህይወት እንዴት ይቀጥላል የምንመለከተው የምናየው ይሆናል ማለት ነው። በክፍል 5 ይለቀቃል። ስለዚህ ነገ ወይ ከነገ ወዲያ የሚለቀቅ ይሆናል ማለት ነው። ስለዚህ ክፍል 5 ይለቀቅ እያላችሁ ኮሜንት በማድረግ ይህንን ቻናልም ሰብስክራይብ በማድረግ እንግዲህ አብራችሁን እንድትቆዩ ወይም ደግሞ እንድትጠባበቁ ስንል በአክብሮት እየጠየቅን ለዛሬው አበቃን። በያላችሁበት መልካም ጊዜ። ባይ ባይ።